የምጥና የሴትነትና የመውለድን ሆርሞኖች ስለምረዳ ምን ያህል የእውነት ውስጤን አባብታ የእውነት እንባይ መጥቶ የኔን ዘመን እያስታወሰችኝ ከልቤ ቆምኩላት ልጅ መሆኗ። ትቀኛለሽ 24 ሰዓት ሰርተሽ እሷ 2 ሰዓት ሰርታ ያንቺን የ24 ሰዓትና የአንድ ወሩን ታገኘዋለች። በዚህ እድሜዋ ከልጅሽ እድሜ ትንሽ ነው የምትጠናነሰው ጃኒ። ዘሴ አጭር ሰው አንቱ ሳይባል ያረጃል የሚለውን አክሰስ ተጠቅመሽ ብቻ ነው እዚህ ሚዲያ ላይ ወጣት የምትጫወቹ። እድሜ በቂጡ ነሽ። ደግሞ እንዴት ስስባታል? ስስማት አናይ። ከዛ ወይ በጣም ጠጪ ነው በነገራችን ላይ እንትና ይጠጣል። ያንተ ሮማንቲክነት በተነሰነሰ አበባ ላይ በእጆቼ እየዳሰስኩሽ አይነት ጨዋታ ብቻ ነው። እዛ ሴት አብረ ቁጭ ብለ በቀረበ ወይንን ወይም ደግሞ ብር ስላለ ወይን አዘ ፊት አንጥተ ሻማ እንትን አቅርበ ምናምን ነገር አብረ ማለት ነው። this is your romantic the last favor። ይሄ ነው የመጨረሻ ያንተ መስዋዕትነት። አዶኒ ፍቅር ያውቃል ምን ነው። ሁላችንም በአበባና ወይን በሻማ ዙሪያ ቁጭ ብለን ከወንድ ጋር የመጠጣት ፍላጎቱ ስለነበረን ነው ወይስ ያጉለት ስላለብን ነው? ለምን እንደሾም ነው ራሱ ለራሴ ገርሞኛል። ገብቷል? ለምን ጃኒን ትተዋታለህ አይደለም? ቢያንስ ንጹህ ልብ አለው፣ አፍቃሪ ሰው ነው። ወንድ ማለት እንደ አዶኒያስ ነው የተባለውን ስምን እንኳን ለመጠበቅ በአሁን ታይም ከጎኗ ሆነ እያሳየ። ለምን ነው የማታሳዩት? እኛ በግልጽ አይደለም ፍቅር የምናሳየው? ስትላላሱ ታሳዩን አልነበረም እንዴ? ያ ካላዩ አያምኑም በሚለው ጽሁፋችሁ እያሳያችሁን አልነበረም? ከጎኗም ሆነ ድሮ ስታሳዩ እንደነበር ካላሳያችሁን እንዴት አባታችሁ ነው እኛ ታዲያ የምናውቀው? እንዴት ነው እኛ የምናውቀው? መቼም መተ ፍቅሬን እንደዚህ አይደለም አተ የባለፈው ስታሳዩን የነበረ እንቅርት ነበረ፣ እንቁርቲ ነበረች፣ ፍቅር አልነበረም። ይሄ እጄ እንቅስቃሴውን ላጋይስ እያስከሰሰኝ ነው። ታይበሉኝ እሺ፣ ከቀልብሽ ነው ብለ እኔ እንደዚህ አይነት አግሬሲቭ ነገር ሳሳይ የሆነ ተብተብ አድርጉ፣ ኮፒ ሊንክ አድርጉ፣ ጂኒ ቡቱ አድርጉ ጋይስ። እኔ በየማለ ሙዴ የቶፒክ ፍላጎቴ እንዳይቀንስለው ጸጥ ምለው እና የሆነ ሰው ኃላፊነት ወሰዱና ዱ ኢት ሰምቲንግ ኦኬ ፕሊዝ ቴንክ ዩ። ያ ታይ እኔ ሳወራ እንደዚህ ነው። ቲክቶክ ኢን አፍሪካ ዊ ቶክ ላይክ ዚስ ኦኬ ዶንት ተች ማይ ቲክቶክ። እንትን ብቻ ማሻፈድ ብቻ ነው፣ መነካካት አይፈቀድም። ምን ነበር የሚባለው? ቢግ አፍሪካ ነው የሚባለው። ቢግ አፍሪካ ነው የምትመስለው እኮ የምትሰራው ነገር። አቦ የሆነ ጌም መቶ ፊቴ ላይ ተደቀነ፣ ቴክስታችሁን ሸፈነብኝ። ቢግ ብራዘር ምን አውቅለታለሁ እኔ። ቢግ አፍሪካ ቢግ ብራዘር ላይ አይታችኋት መነካካት አይቻልም። ደረሰ ሲባል ትለያያል። ሊመጣ ነው ስትል አይመጣም። ሊስማት ሰው ነው ሲል አይስማት። ወፌ ቆመች ሲል አይቆምም፣ ይተኛል። ቢግ ብራዘር እንደዚህ ነው አላማ። ተሳስተ ከተናፋ ከጨዋታ ውጪ ነው የምትሆን። ተሳስተ አንተ ሰዎችን ስሜት ውስጥ ማስገባት እንጂ አንተ ስሜት ውስጥ መግባት አይፈቀድልም። ቢግ ብራዘር የሚባለው ላይ አዶኒ you think you are on Big Brother with Johnny? እኔ አሁን የተረዳሁት ያንን ነበር እየሰራ የነበረው። ደግሞ እንዴት ስስባታል? ስስማት አናይ። ከዛ ወይ በጣም ጠጪ ነው በነገራችን ላይ እንትና ይጠጣል። ሁሉ ቀን ሆቴል ነው የሚያሳልፈው። አይታችሁ ከሆነ ጃኒ ደግሞ እያበደች ቤት ውስጥ ማሳለፍ ነው የምትፈልገው። ገባችሁ?
ለስቃይዋ ጊዜ ወይ ለችግሯ ጊዜ ከጎኗ የማትቆም ምን አይነት አፍቃሪ ነው? እኛ ለካ የራሳችንን ጉለት ነው ለካ ለአንተ ሹመት የሰጠነው። ለካ እንደዚህ ነገር ጎሎ ነበር በህይወታችን ጋይስ። ለዛ ነው ለካ የሾምን እንጂ አንተ እንደዚህ አይደለም ማንነት። ጃኒ ለችግሯ ጊዜ ካጠገቧ ሳትቆም ነው እንደዚህ አይነት ሴት አይደለችም እንኳን ብላ አንድ ነገር እንኳን ሳትል ጭራሽ ከሷ ጋር እንደዛ ስትሳሳም የነበረውን ቪዲዮዎቹ ላይ ዲሌት አረጋ። ዲሌት እኮ አረገው ቪዲዮዎቹን። ያ ሮማንቲክ ያ እንደዛ ምናምን አነሳው እኮ ቪዲዮዎቹን። ምክንያቱም እነ ሎዛ ተቆጡት። ናይ ሀብዚ ጽቡቅቲ ትግራዋይቲ ሀብዚ ሐወሽ ኮሪና ሀብዚ ኩሉ ቆላቆላ ህዩ ተቆጡ አይደል? ያ ስማ ማን እንደሆንክ ሳያውቁ እዚህ ደረጃ እንድትደርስ ያደረገች ጃኒ ናት። ኢንተረስት ያደረገችው ጨዋታውን ጃኒ ናት። ምክንያቱም ከጆን ዳንኤል ጋር እንዳለ ሰዎች ስለሚያውቁ ሰዎች ይሄንን ታሪክ ስለሚያውቁ አንተን ኮምፔር ማድረግ ጀመሩ። ከማጋ ከጆን ዳንኤል ጋር ሲወጣም እንዴት አብሮ ያወሩ ይሆን? እንዴት ይሉ ይሆን? ጃኒ ሰላም ትለው ይሆን? ወጣ ይሆን ምናምን ያሉ ኢንተረስት ያደረገችበት ትልቅ በጣም ነው የተጠቀምክባት። ዮኒ ለካ እውነቱን ነበር። በጣም ነው የተጠቀምክባት። ልጅቷን እየተጠቀምክባት ነው ያለ ለካ ዮኒ እውነቱን ነው ጋይስ፣ እውነቱን ነው ለካ። ኢትዮጵያ ስገባ እኮ 1 ሚሊዮን ነው ስንት ነበረ እንትን 5 ሚሊዮን የገባው ከጃኒ ጋር ነው። ወጣቱ ነው እኮ ሰብስክራይብ እንደ ፎሎ እያደረገ ያለው። እንትና ሲወጣ ጆን ሲወጣ ምን ሲል እየተባለ እሷ መሀላችሁ ስላለች ነው እኮ ኢንተረስት ያደረገች። ጀስትዬ ቴንክ ዩ ገብቷል። ባለጌ ታሞ የተነሳ እግዚአብሔር ረሳ ዩአር ገብቷል። ያንተ ሮማንቲክነት በተጠመቀ ወይንና በተርከፈከፈ አበባ መሃል ኮን ተነፋ ነው የምልህ። ቢያንስ የእውነት እንኳን አንተ ላይ ቺት አድርጋለች ብለህ እንኳን አስበ ቢሆን ሰዎች ክሬት ባረጉልህ ሳይሆን የምትለያት በራስ ሰዓት የራስን መንገድ መርጠ ተነጋግረ። ለምን ሴት ልጅ መጎዳት የለባትም ትሌለ እንዴ? ሴት ልጅ ለምን ትደበቂያለሽ? ቀናቤ ትሌለ እንዴ? የመጣ ከማናዟል ጋር አንቺ ልጅ ዘንድሮም ተኝተሻል፣ አሁንስ አትነሽም ትላለህ። ትመጣላ ሞቲቬሽን እያላችሁ ምድረ ቤሽቲያውላ ማለት ነው። ኢፍ ዩ ቲንክ እንደዚህ አይነት ለሴት እንትን የምታረግ ከሆነ ሆይ ቢያንስ ስሜቷ ሊጎዳ በሚችል ሰዓት ለምን አባት ነው ካጠገቧ የምትል? እሷ ሴጋ ትጠፈጥፋለ ምን ታረጋለ ምናምን እየተባለ እንደዛ ስትሰደብ ትታሄዳ ነበር። ሰው ሁላ እንደዛ ሲያሽሟጥጥብን ቆሻሻ ልቃም በሷ ምን ያህል እንደምታፍር መቼ እንደገባኝ ታውቃለህ? ሁሉ ቀን ለሚዲያና ለምናምን ነው እንጂ የምትፈልጋት ቤተሰብ ፊት እንኳን ማቅረብ ታፍራለነ። እሷ ታፍራለ። ያኔ ከእስር ቤት ወጥተህ እንኳን ቤተሰብ ተሰብስበው እንትን ሲል እሷን እንኳን እዛው ልታስገባ አልፈለክም። የትላንትናው ዝግጅት ላይ ይሄ 5 ሚሊዮኑ ላይ ቤተሰብ ሙሉ ስላሉ እሷን እዛ ጋር ማቅረብ ታፍራለ። ገብቷል? ያ ሰብስክራይብ ልሰበስብባት ላይ ፎሎ ልሰበስብባት ግን ታስፈልግሃለች። ለምን ለሚዲያ እብድ ትክክለኛ አሾው ስፒድ ማለት ጃኒ ናት። ጃኒ ማለት ሴቷ አሾው ስፒድ ናት። እብድ የሚመስል ግን እዚህ የደረሰ አሾው ስፒድ በእብድነቱ የሚታወቅ ግን አሁን 51 ሚሊዮን ያለው ሰው እናቱ ራሱ ስለማትተማመንበት ከቤቷ በ16 ዓመት ነው አውጥታ ይቆለፈችበት። እያለቀሰ ቪዲዮ አለ አሾው ስፒድን። ከሱ የበለጠ ኦዲየንሶቹ አይፈልጓትም እናትየው።
ላይቭ ላይ ነኝ እያላት እንኳን አንተ እባክህ ምን አባ ላይቭ ነው ብር አምጣ እያለች ታመናጭቀው ነበር። ኦኬ 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 ማማ እያለች ይሰጣት ነበር። ያ እስቲ ክብሩን የጠበቀና አስተማሪ ሰው ምን ያለ የኢትዮጵያ ሕዝብ እንደሚከተል ታያለ። እብደት የተሞላበት ላይፉ ስለገባ ነው የጃኒ እድሜ ውስጥ ያሉ ሰዎች እየተከተሉት ያሉት። አንድ ነገር ልንገር አዶን፣ 5 ሚሊዮን ሊኖር ይችላል፣ 10 ሚሊዮን ሊኖር ይችላል። 4 ሚሊዮን ችግረኛ ነው። ካንተ የሆነ ነገር የሚጠብቅ እንድታሰባስብለት የሚፈልግ የኢትዮጵያ ወይም ደግሞ ሚዲያ ላይ ያለውን እንቅስቃሴ እናውቃለን። አንድ ሰው መጥቶ ቸግሮኛል ሲል 35 ሰው እባክሽን እርጅኝ የሚል ቴክስት ነው የምታየው። በችግር እንኳን የሚቀናና ሰው ያ ዛሬ ፎሎ ሊኖር ይችላል፣ ግን ላንተ ህይወት መቀየር የሆነ ነገር ብር ልታገኝበት ግን እንደማይጠቅም ነው የምነግርህ። አይጠቅም። ገብቷል? ያ ይሄ ሁላ ድራማ ከየት እንደሚመጣ ታየዋል። ችግር የለውም። ጃኒ ላይ ተመሳጠሩባት። ጃኒን ጆንም ተመሳጠርባት። ጆን አንተ የሸርሙጣ ልጅ፣ አንተ ግንባራም ገጣጣ፣ አንተ ልቃሚ፣ ቺት አርገህባት እንኳን ከሌላ ሴት ወልደህ እንኳን ተስፋ ሳልቆጥር ሁሉ ቀን ጆን ጋር ልሄድ ነው ጆዬ ጋር ልሄድ ነው ስትል ነው ምን ሰማትኛ። ገብቷል? ቁጭ ብላ እየጠበቀች ነበር። ወልደህ እንኳን አላመነች። አንተ ቅሪ እስተምትላት ድረስ አልቀረችም። ገብቷል? አንድ ነገር ልንገር፣ እናቴ ትሙት ጃኒ ላይ ታክቲክ የተጫወታችሁ ሰዎች ጋይስ፣ እሷ ልትጠፋ ትችላለች፣ ግን ለእናንተ እንደማይጠቅማችሁ ነው የምነግራችሁ። አይጠቅማችሁ። እርግጥ ነው አዲስ አበባ ላይ ሰው የላት። እሷ ከወለጋ ነው የመጣችው በቅርብ 10 ዓመት ከምናምናቸው። ቤተሰቦቿ ደግሞ ገና የክፍለ ሀገር ንቅሳት ያለባቸው ሰዎች ናቸው። ምንም አያውቁ። እናንተ አዲስ አበባ ላይ ስለተወለዳችሁ ያ ሄኖክ የሚነፋት ሄኖክ ድንቁ የሚነፋት አሁን ደግሞ ባምቡሌ ነው ምናምን ከሚባለው ከሱ ዲቃላ የወለደችው እህት አርቲስት ምናምን ይሄ ዳዊ ድሪባ ምናምን የሚባል ሌባ የስንት ሰው ደም ያለበት በነዛ አማካኝነት አዲስ አበባ ላይ እናንተ ልትታወቁ ትችላላችሁ። በዛ የተነሳ ልጅቷ ላይ ተጽዕኖ እንደምታደርጉ ይሄንን እናምናለን። እሷ ሚዲያ ላይ ሰው ሊወዳት ይችላል፣ ግን በሪል ላይፍ ሰው የላት። አንድ ነገር ልንገርህ፣ ተስፋ የቆረጠ ሰው ቢያንስ አንተን ተስፋ ማስቆረጥ አያቅተው። በእውቀት ባትችል አባ ስንት አልከትፍ ያለ ጋጀራ አለ። አልከትፍ ብሎ ከጥቅም ውጭ የሆነ ጓሮ የሆነ አንድ ነገር ልንገርህ፣ ሰው ልጅ ትልቅ ሰው መሆን አይፈለግበትም እንደዚህ አይነት ነገር ላይ ለመድረስ። እሺ፣ ተስፋ መቁረጥ ብቻ በቂ ነው። ብርህ ህይወትን ካልቀየረልህ የሆነ ነገር ልታረግበት ምንም ነገር አታጣም። ገብቷል? ዛሴት በጭንቅላት የሚረዳ ሰው ብታጣ በሌላ መንገድ የሚረዳ ሰው አታጣም። እንዳትረሱት። የክፍለ ሀገር ልጅ ናት። ዘመዶቿ ክፍለ ሀገር ናቸው። የአይንን ከለር አጥፍተውት ነው ወደ ክፍለ ሀገራቸው የሚመለሱት። እሷ ላይ የእውነት በእንደዚህ አይነት መንገድ ለአንድ እንኳን ጥሩ ነገርና መጥፎ ነገር አለ ምንም ማሰብ ማትችልልጅ እንደዚህ ይሄን ሁላ ዙሪያ ጥምጥም ሄዳችሁ ታክቲክ ከተጫወታችሁባት እናቴ ትሙት ቢያንስ መልማት ቢያቅታት ሞደም አያቅታት። የእውነት እሺ፣ እሷ ላይ ተጠቅማችሁ አንተ ቆሻሻ ገጣጣ ማንም ሰው ሙድ እንኳን ሚዲያ ላይ በሚይዝብሳት ጆዬ ጋር ልሄድ ነው እያለች ጌሟን እያቋረጠች ላይቫን እያቋረጠች ስትመጣ ነው እኛ የምናውቃት። ገብቷል? ያ
እንደዚህ አይነት ነገር ቲክቶክ አካውንት ባያይልህ ሰው ባያይልህ ጋይስ ቁጭ ብሎ የሰው እንትን ሊያዘጋ ብቻ እንቅልፍ የሚያጣ ሰው እኔ አልፎለት አይቻለው። ያ ዛሬ በሞራል አንተን ስምን ሲጠራ ያለ ሰው ያንተ ክፋትን እንደዛው ሲያሰላስለው ይቆይና መጀመሪያ የሚጥል ሰው አንተ 10 ሚሊዮን ልትይዝ ትችላለህ፣ 100 ሚሊዮን ልትይዝ ትችላለህ። ፎሎ ለብቻው ብር አይደለም። እርግጠኛ ነኝ አምለሰት ጋር እንድትቀርብ ካረገች ሰዎች ውስጥ አንዷ እሷ ናት ብዬ ነው የማስበው። አንተ በምታደርገው ፈምን ዘቅጥ ጭኒ ምናምን በሚባለው ቲክቶከሮች በአይኑስ ገብተው በአንተ ምክንያት ነው ሳምንት ነው 3 ቀንም ቢሆን የታሰረችው። ገብቷል። ያ የፈለገ ቢሆን እንደዚህ ዘመቻ የሚደረግባት ልጅ አይደለች። ያ ለማንኛውም ቆይ እንትን 800 ብሎክ ያረኳቸው ሰው አለ። እቅዴ ዛሬ 900 ሰው መሙላት። እቅዴ 900 ሰው መሙላት ወደ ኋላ ለማስቀረት ሲባል ይሄን ያለ ለሷ ሲባል እንቅልፍ መታጣት አለበት። በመጽሐፍ ቅዱስም ሆነ በቁርአን ምን ይላል? ርቦኝ አብልተኸኛል፣ ታስሬ ጠይቀኸኛል ይላል። ጃኒ ታስረ ጠይቃለች። ጆን አንተ ገጣጣ፣ አንተ ልቃሚ ድዳም፣ የሸርሙጣ ልጅ ልጅ ሳስበው እንዴት እንደምናደድ። ይሄ ልጅ ከእስር ቤት በስተቀር ጋይስ ምንም ነገር አይጠቅመው። ወደ እስር ቤት ይመለስልን። የቲክቶክ ተምች ነው ጋይስ። ቁጭ ብሎ እንቅልፍ አጥቶ እንደዚህ ብሎ ነው በምቀኝነት ሲያስብ የሚያድረው። ሃይ ቢያንስ መጽሐፍ ቅዱስ ከሚያዘው ታስሬ ጠይቀኸኛል ከሚለው ከአንድ አመት ከ4 ወር ቢያንስ አመት ሙሉ ተመላልሳ ቢደመር ጠይቀሃለች። ያችንም ያቆመችው ደግሞ አትምጪ ብለሃት ነው። ይሄ እንኳን ክሬዲት የላትም። ቢያንስ ብሎክ አታረጋት፣ እሷን በማየት አትዘጋት። ከኛ የበለጠ ምን ያህል የቤተሰብ ኃላፊነት እንዳለባት ታውቃለህ። እሱ እንኳን አላሳሰበ። የዕለት ዕለት ግጭት ያቀያይማል እንጂ ያቆራርጣል እንደ ይላል ኃይልዬ ታደሰ። በዕለት ዕለት ግጭት ሄደ ከናይ ወለድክ እሱ አይጎዳትም። ከሱ በሱ ጉዳይ ላይ ሳታወሩ አንተ እስር ቤት ሆና ብዙ ጥያቄዎች አይምሮ ላይ የለም። ሃይ ብዙ ጥያቄ እንኳን አላት። እኔ ግን ናዩ አንድ ጥያቄ ልጠይቅሽ ናዩ፣
አንቺ እንቅፋት ነሽ እንዴ? በር ላይ ተቀመጥሽ ድንጋይ ነሽ? እንቅስቃሴ ራስሽ የለሽ? እኔ ጋይስ ትላንትና ሲነግሩኝ የሆነ ነገር ቆይ ለምን የሷ ጉዳይ ላይ በሲሪየስ ስለማወራ ዝም ብዬ አላወራም ብዬ አለፍኩት። ዛሬ ምን አይነት ቪዲዮ አየው መሰላችሁ? ናዮ ላይ ጋይስ ሚዲያ ላይ አንዳንዴ ዩ አር ሶ ኮንፊውዝ። እኛን ዝም ብለን መርቀነን የምናወራው ጋይስ። እዚህ ጋር እዩት። ቆይ አንድ ጊዜ ተብተብ አድርጉ፣ ቪዲዮ ላሳያችሁ ነው። ኦሬዲ አይታችሁታል። ጀስት እኔ እንትን ለምን ትላንትና ስታወሩ አይ ቪዲዮ ሳላይ አላወራም አልኳችሁ። ገባችሁ? ያ ዝም ብሎ እንደ ቶፒክ ባስብ ኖሮ እዛው ነበር የማወራበት ማለት። እሺ ተብተብ አድርጉ። አሁን ቪዲዮ ሳሳያችሁ ትላንትና ማስጠንቂያ ነበር። እንግዲህ ኦሬዲ ለ3 ቀን ራሷ ሰጥቶኝ ተጻጽፌ ከፍቶልኝ እዩት። አይ ጭራሽ ጆን ዳንኤል ያሳየኝ ግማ እዩት። ባይ ባይ ቱናት ቻው ቻው ባይ ጋይስ ቻው ቻው። ገባላችኋለሁ በኋላ። እሺ ወዳችኋለሁ። አሁን ወጣችሁ ሪፖስት፣ ኮሜንት፣ ሼር፣ ላይክ ወዳችኋለሁ። ባይ 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 ቱናት ወዳችኋለሁ። ቻው ቻው ባይ ጋይስ ቻው ቻው። ገባላችኋለሁ በኋላ። እሺ ጋይስ እኔ እቺን የጆንን እህት ለምን እንደጠላኋት ታውቃላችሁ? እኔ እኮ ሰው ደርሶብኛል ምጣል የጆንን እህት ለምን እንደጠላኋት ታውቃላችሁ? እሷ ወለዴ ተብሎ ከሆስፒታል ወደ እስር ቤት ተመለሰች ሲባል የጆን እህት ላይቭ ገብታ ነበር። ከዛም ከስር ዝም ብሎ ይጽፉላታል። እሷ የምታወራው ቴክስቶችን ተከትላ ነበር። ጆን ሲወጣ ያገባታል እንዴ ናዮን ብሎ ሲጽፉላት ምን አለች? ጆን ናዮን ምናምን ብላ በጣም ነው አሽሟጣ የሳቀችባት። ከዛ ረስታው ነበር ላይቭ ላይ መሆኗን እንዳለ ልሰድባት ሁላ። ከዛም ትዝ ብሏት ናዮን ጆን ብላ ስቃ የሆነ ነገር ልትል ስትል ተወችው እንደገና። እሺ ከጃኒ ጋር በጣም ትስስር ነበሩ የጆን እህት። አይታችሁ እኮ ይህን ሰሞን ጃኒና እነንትና ማል ክፍተት ሲፈጠር የጃኒ የናዮ የጆን ዳንኤል እህትም ከናዮ ጋር አብረው ጆንም አብሮ ጣቷን ይዞ መሄድ ምናምን ጀመረ። እሺ እኔ እኮ የጠላኋት እቺ ልጅ እኮ እሷን እንደዚህ እንዴት ታናግራታለች ብዬ ነው። አያችሁ እኛ ተጣልተን ቀርን፣ ተጠላልተን፣ እነሱ ግን ይበዳዱታል ነው የምላችሁ ጋይስ። እሺ ቀላለው እንደ የሚበዳዱት። እሺ እኔ ደግሞ ፊል አድርጌ ውስጤ በጣም የተጎዳበት አይገርማችሁ? ናዮ እንትነሽ እንዴ ባጣ ቆይሽ ነሽ እንዴ? ቁሙልኝ ነው እንዴ የምትሰሪው? ኤኒታይም ጆን ይመጣል ፒክ ያደርግሻል። ኤኒታይም ነፋ ነፋ አድርጎ ይመልስሻል። አንቺ ኤኒታይም እንደ በር ላይ ድንጋይ ቆመሽ ነው የምትጠብቂው። በህይወትሽ ኖ ማለት አታውቂም። በህይወትሽ የስ ወይ ኖ የሚለውን ቃል መቼ እንደምትጠቀሚ አታውቂው። እንዴት ነው እሱ በፈለገ ሰዓት ህይወትሽ እየመጣ ሲሄድ አንቺ እዛው ጋር ቆመሽ የምትጠብቂው? ፈላጊ የለሽም እንዴ? ሃይ አንድ ብር የሚባለው ለካ ተገናኝቶሽ ደብረሽ ሄድሽው ፈላጊ ስላልነበረሽ ነበር ማለት ነው። ለካ በሪ ላይፍ ስለምታስጠይ ነው ባህሪሽ ትቶሽ ሄደ እንጂማ ፍቅር ጀምረሽ ልክ አዶኒያ ከጆኒ ጋር እንደጀመረ ላይቭ ላይ እንኳን ስትጀምሪ እኮ አይሽ ነበር እኮ።
በሪል ላይፍም ተገናኘን ብላችሁ ወዲያውኑ አቅፎሽ ምናሙላ ከዛ በኋላ ካጠገብሽ ጠፋ። ምክንያቱም ለካ የእውነት ትደብሪ ነበር። እንዴት ነው እሱ ጃኒን ለማብሸቅ ያነሲል አልጋ ላይ ሲያወጣሽ እግርሽን ከፈትሽ። አሁንም ደግሞ ያኑላ ስቃይ እስር ቤት ውስጥ አሳፍልፈሽ አሁንም ጃኒን ለማብሸቅ ደግሞ ከእህቱ ጋር ምናምንሽ ቫለንታይን ምን ነው በኮፓረንትስ ፋሚሊ ልጆቻችን ልናሳድግ ልጃችን ልናሳድግ ተስማምተናል ብለሽ አልጻፍሽም እንዴ? ጋለሪሽ ላይ አልጻፈችም? ጋይስ ኮፓረንት ማለት በጋራ 50-50 የተለያዩ ቤተሰብ ማለት ነው። ገብቶሻል? ላንቺ ነው ምስኪናት ብዬ እኔ ተዛሬ መቆምልሽ። አንቺ ነሽ እኔ ላይ በተለይ ታክቲክ የምትጫወቹው። አይንሽ ብቻ አይደለም ጠንጋራ፣ አይምሮሽ ጠንጋራ ነው። ልንገርሽ የሸርሙጣ ልጅ እኔ ላይ ነው እንዴ ሙድ የምትይዝብኝ? የተለያዩ እናትና አባት ሆነን ግን ድርሻችንን እየተወጣን ያለ ነው። እኔ ያሳለፍኩት ስቃይ ይበቃኛል ብለሽ አልጻፍሽም? እና ኤኒ ታይም ፒክ የምትደረጊ መንደር የነበርሽ ማለት ነው። ሁሉ ቀን በክፍተት ማል አንቺ መሙሊያ ነሽ። አንቺ ኑሮ ነሽ፣ ሽሮ ነሽ፣ በርበሬ ነሽ። ሁ አር ዩ? ገብቶሻል? ትርጉሙ እንዴት እንደምትናቂ ገብቶሻል? እንዴት ነው የሆነ ሰው ከህይወቱ ሲጎል አንቺ ማሟ የሚያደርግሽ? ሃይ አንቺ ምንድነው የደሃ ቤት ግድግዳ ነሽ እንዴ? የደሃ ቤት ግድግዳ ነው በማንም ወረቀት የሚወተፈው ማታ ማታ ጅብ ወደ አይን እንዳይገባ እየተባለ ንፋስ እንዳይገባ እየተባለ አንቺ የደሃ ቤት ግድግዳ ነሽ። ማነሽ አንቺ? እንዴት ነው ይሄ የሸርሙጣ ልጅ ባልተዛር የሆነ ሰውዬ አንቺ ላይ ህይወቱ ሲመላለስ እሺ ብለሽ እግርሽ እንደገና መከፍችለት እንደገና የምታምኒው ማለት ነው? አንድ ነገር ልንገርሽ፣ ሴት ላይ ሲጫወት ተባባሪው ኮንሽ አንቺም የዛ ውጤት እንደምትሆኚ ልንገርሽ። እሺ በተለይ ሲገባ ሲወጣ ሁላ አንቺ እንደ እንቅፋት በር ላይ ቆመሽ የምትጠብቂው ከሆነ ከዛ ጋር ያስነሳሽ ዩአር ባጣ ቆይሽ ማለት። ጠይቂያት እናትሽን ባጣ ቆይሽ ማለት። ዘፋኝም አይደለች፣ አማርኛ ይገባታል ብዙ ግጥምና ዜማ ስለምታነብ። ገብቶሻል? ልቃሚ ንፍጣ። እኔ ደግሞ የምጥና የሴትነትና የመውለድን ሆርሞኖች ስለምረዳ ምን ያህል የእውነት ውስጤን አባብታ የእውነት እንባይ መጥቶ የኔን ዘመን እያስታወሰች ከልቤ ቆምኩላት ልጅ መሆኗ። ከጃኒ ጋር ሲጣላ ሄዶ አስረገዛት። አሁን ከጃኒ ጋር ደግሞ እንደዚህ ሲል ሄዶ ይነፋታል። ቫለንታይን ብላ ጣቷ እንደዚህ ታደርጋለች። እንደገና ኧረ እቺን ሊያገባች እቺ መንደሬ ብላ የተናገረችው ልጅ አናግሪያቸው ምናምን። ኧረ ልቃሚ ንፍጣም ቆሻሻ አሂት ጋይስ። እኔ የማንም መጠቀሚያ የምትሆን ሴት በጣም ነው የምታስጠላኝ። አንድ ጊዜ ሲወጣ የመታ እንቅፋት ስትመለስም ከመታ አንተ ሳትሆን እንቅፋቱ ሳይሆን እንቅፋት አንተ ነህ ለእንቅፋቱ እንቅፋት የሚባል ነገር አለ። አንዴ ሲመታ ከበር ጋር አንስተው ነው የምትሄደው። ስትመጣ እዛው ጋር ሳታነሳው ስትሄድ አንተ ነህ እንቅፋት እንጂ እንቅፋቱ አይደለም እንቅፋት። እንዴት ነው አንቺ 4-5 ጊዜ ያው እዛው ጋር ያለ ድንጋይ የሚመታሽ? ቆሻሻ። ለካ ልክ እውነታቸው ነው። ለካ እንደዛ ሲጽፉልሽ የነበረው ለልጄ ስለው ልትይን ነው እውነት? ለልጄ አንድ ነገር ልንገርሽ፣ በጃኒ ቦታ ማብረጃ ነሽ አንቺ። በጃኒ ቦታ ማብረጃ ገብቶሻል? ያ የጃኒ ማብረጃ ነሽ። ጃኒ እየታሰበች አንቺ ላይ የሚረጭ ሰው ነሽ። ይሄን የተረዳሁት አንቺ ቫለንታይንና ከዚች ሸርሙጣ እህት ጋር ከሷ ጋር አሳልፊ። እኛ ሳናይ እዩ
ጠላቴ ብለሽ ለኛ ማሳየት ማለት እኛ ላንቺ ስል የተጣላተንን ሰው ላይ እኛ ላይ እያሽሟጠጥሽ ነው ማለት ነው። እኛ ላይ ሙድ እያሽ ነው ማለት ነው። ገብቶሻል? አንቺ ማለት ሰው አንቺን እያሰበ ስሜቱ አይመጣለትም። ጃኒን እያሰበ ነው አንቺ ላይ የሚረጨው ማለት ነው። አንቺ የእንትና መተርኮሻ ነሽ ማለት ነው። የእውነት ሲጋራ ታጨሽውና የሚያረካው የሚያመረቅነው ባለቤቱን ነው። የሚተረኮሰው ግን ሌላ እቃ ላይ ነሽ። አንቺ ማለት ጃኒ ትጨሳለች፣ የምትተረኮሰው በአንቺ ላይ ነው ማለት ነው። ዛሴት ጃኒን ያሰበ ወንድ አንቺ ላይ ነው የሚያተረኩሰው። አንቺ የጃኒ ማቴሪያል ነሽ። ይሄ እንኳን አይገባሽማ። እናትሽ ግጥምና ዜና እያነበበች ስትዘፍን ይሄን ሳትረዳ ነው እንዴ የምትዘፍነው? ህይወት ሳይገባት ነው እንዴ? አማርኛ ሳይገባት ነው? አይኗ ጠንጋራ ነው ሲሉኝ አይደለም እላለሁ። ለካ አይምሮሽም ጠንጋራ ነሽ። ቆሻሻ፣ ልቃሚ፣ ባለጌ፣ ንፍጣ፣ እከካ፣ ያበደች ቀጭኔ የመሰለች ሴትዮ። እኔ እኮ የሴት ልጅ ስትወልድ ምን እንደሚሰማት ስለማውቅ ነው እኮ ከልቤ ቆንኩልሽ። ያንን እንትኗን እንኳን እንዴት ሳትረዳ ታዋርዳታለን ያለው ገብቶሻል? ይቅርታ እንደሚጠይቅሽ እንኳን አልፈለግሽም፣ አልጠይቅሽም፣ አላረግሽም። ለምን? እንደዚህ አይነት ክብር የሚገባሽ ሰው ስላልሆነ የሚገባሽ የምትተዋወቁት በመናፋት ስለሆነ ለመናፋት ቀጠረሽ። በጃኒ ንዴት። ዛት ሚንስ አንቺ የጃኒ መተርኮሻ ነሽ። ያ ጃኒ የታሰበች የሚተረኮስብሽ ሰው ነሽ ማለት ነው። ተነስቼ እንደዚህ አይነት ጉድ ውስጥ እገባለሁ። እቺ ቆሻሻ እኔ እቺ ልጅ እኮ እቺ የሄኖክ ቅምጥና የባምቡለ ዲቃላ የወለደችላትን ልጅ እኮ የጠላዋት እኮ በሷ ምክንያት ነው። አናግሯት፣ ሰላም በላት፣ ማታ እመጣለሁ፣ ፎሎ አድርጎ ኮፒ ሊንክ ተለፊ። ፎሎም ተብተብም እዛው አልጋ ላይ አድርግሽ ከፈለገ። ለምን አይተበትቡሽም በጋራ? እከካም ልቃሚ ገና የከፋው ሰው ላይ የመጣ ነው ማብረጃ የሚያደርግሽ። ምክንያቱም ኦሬዲ ማስታወቂያ የሰራሽው ማብረጃኔን ብለሽ ነው ማለት ነው። አንድ መርሳት የሌለብሽ ነገር ጆን ዘንድሮም ስለ ጃኒ ነው እጁን ሁላ ሲተለትል ነበረ እስር ቤት ውስጥ። አንቺን አስቦ አይደለም። ያ ነገር እንኳን እንትን ሳይልሽ እንደገና እሱ እንደገና ለንዴት ማብረጃነት ሲፈልጊ ሲደውልሽ እንደገና ጠገቡ ትሄጃለሽ። ስትንቅሽ የነበረችውን እንትን ጋር አብረሻ ሰላም በሏት ምናምን ትያለሽ። ኮፓ ስለ የጋራ አብሮ ልጅ ማሳደግ ማለት እኮ ልጁን መጥቶ ሲወስድ ልጁን ሰጫለሽ። አንቺ ለምን አብረሽ ምትዞሪው? ቀዳዳዎቹን ግርግር ለሌባ ይመቻል። በእንደዚህ አይነት መንገድ ነው እንደ አንቺ የምትገኘው። ሰው አንቺን ብሎ ፕሮግራም አውጥቶ አያገኝሽም ማለት ነው። በአጋጣሚ ነው የምትነፊው። በአጋጣሚ ነው የሆነ ህይወት ላይ የምትገኘው። እቺ የሄኖክ ምናምን ማብረጃ የሆነችን እህቱን የታባቷ ነው ማውቃትን። እኔ ላይ ሙርት ይዛለች። ናዮ እኔ ላይ እኔ እኮ ከልብሽ መስሎ የነበረ በውስጥ መተሽ ስታናግሪኝ፣ እዚህ መተሽ ቴንኪው ስትይኝ፣ ጊፍት መተሽ ስሰጪኝ እኮ ከልብሽ መስሎኝ እንደ ተረዷ ስለገባት ብቻ ብዬ በጣም ነው ክሬዲት የሰጠሽ። ቆሻሻ፣ ርካሽ ሰው የሆነ እቃ ሊገዛ ሄዶ አማራጭ ስለሌለው ርካሽ እቃ የቻይና የገማች ጫማ ይመስል ማለት ነው። እንዴት ነው እግረ መንገዱን የሚጠቀምብሽ? እንዴት እግረ መንገዱን ሲያይሽ እግረ መንገዱን እንደሚተውሽ አታውቂ ነው? ሰዎቹ ላርቀውሻል። ለዛ ነው ሲዞርም ሲመጣም አንቺን እዛው ጋር የሚያገኝሽ።
ባጋጣሚ አለ ብድ ባጋጣሚ ሁላ ልቃሚ ንፍጣም እኔ ላይ ሙርት ይዛለች ጋይስ እኔ ሳውራሽ እኮ ህይወቴን እያሰብኩ ነው በህይወቴ ነው ከሽ ያሾፍሽ በኔ ላይፍ ነው ከቀለድሽው ናዩ ባጋጣሚ በሏት ስሞን ራሱ ናዩ ባጋጣሚ ይቅርታ እንኳን ሊልሽ ያልፈለግ ምክንያቱም አንቺ ያንን ቦታ አልሰጠሽውማ እንደዚህ አይነት ቦታ የሚገባይ ሰው እንዳልሆነ ኦሬዲ እንደዚህ አይነት ልምድን ያስተማርሽ ገብቶሻል ዝጉብኝ ሪሌሽን ይባላል እንደዚህ አይነት ዝጉብኝ እዚህ ያለ ሀበሻ ሄዶ ወይ ከሱዳን ወይ ከኬንያ ወይ ከኢትዮጵያ ሚስት እያመጣ ከሆነ አይነግራችሁ ምን አይልም ካንተ ጋር ሪሌሽን ይጀምራል ማታ ቀስ ብሎ ሹልክ ብሎ ይገባና ሹልክ ብሎ ይወጣል ለምን አታስተዋወቅሽን ህዝብ ምን አረጋ አወቀ አላወቀም ይላል ከዛም ከትንሽ ጊዜ በኋላ ቡልጋሪያ ነው ኡጋንዳ ነው ጂኒ ሄደ ሲባል ትሰማለህ ከኡጋንዳ ሚስት ይዞ ሲመጣ ታየዋለህ ወይ ከኬንያ እና ዝጉብኝ ሪሌሽን ይባላል ዝጉብኝ ትዳር ዝጉብኝ ነሽ እንዴ አንቺ እንዴ ነው እንትና ለማናደድ አንቺ መጠቀም የሚያረጉሽ አንቺ ፈንገስ ነሽ እንዴ ተለጣፊ ነሽ እንዴ ሰው ናዮን ላግኝ ብሎ ነው መምጣት ያለበት እንጂ ጃኒ ላናድድ ብሎ እንዴት ህይወትሽ ውስጥ ይመጣል ጃኒ ላናድድ ብሎ እንዴት አልጋ ላይ ወጥቶ አንቺን ያስወልድሻል ሃይ ደባሪ ልቃሚ ንፍጣ በህይወት የምጠላው ነገር ጋይስ ሴት ልጅ የማንም መንገደኛ ኮንዶም አጣቢ ስትሆን ነው የምታስጠላኝ ጋይስ ለብር ነው እንዳትል ራስ መስራት እየቻልክ እንዴ ነው ኤኒ ማንም ሰው ፒክ የሚያረግ ፒክ እንኳን ሊያረግ እንኳን እንትናም ፒክ አረጋለሁ ብሎ ከሄደ እንኳን ለአንተ ጊዜ ሰጥቷል እንዴ ነው በአጋጣሚ ፒክ የምትደረገው እንጂ ባጋጣሚ ስሞ ናዩ ባጋጣሚ ያ ወይ ባጣ ቆይሽ ናት ሸሌ የሆነ ስታስጠላ እዚህ ልቃል ንፍጣ አንቺ የጃኒ ትርፍራፊ ብቻ ነው እንደሚያምርሽ የጃኒ ቡሌ ነሽ አይገርምሽም የጃኒ ቡሌ ጃኒ ምንም ካላስተራረፈች አንቺ ቡሌ የለሽም ማለት ነው እቺ ጃኒ ቡሌ የሆነ ሴትዮ ልቃሚ እኔ ትላንትና ሁለት አክብረዋል አይ አላወራም እናንተ አውሩ ምናምን አልኩኝ አሁን ይሄን ቪዲዮ ሳይ ከእትየው ጋር ሰዓት እቺ ሸርሙጣ ልጅ ለራሷ ከባቡሌ ነው ቡምቡሌ የሚባለው ልጅ ወልዳ ከሷ ታናሽ እሷን ግን ትሰርባት ነበር ታንቋሽሻት ነበር እኔ በሷ ምክንያት ነው እሷን የሰደብኳት እኮ እኔ እኮ በሷ ምክንያት ነው እኮ ጆንን እንትን ያረኩት እኮ በዚህ እድሜዋ ስንት ወንድ ቂጧ ጋይስ አንዳንድ ሰው እኔ አሁን ካላወራው አላድርም አፌን ይበላልኛል
በዚህ ድምና ጋይስ ካልተናፉ ይበላላችኋል እንዴ ሰ ውሻ የጃኒ ቡሌ እቺ ያምቡሌ የሆነ ሴትዮ ልቃ ንፍጣ ደሞ የራዩ ማነች ራዩ ሚስት ማነች ራዩ ምን እንጀለው ሃይ እኔ ከነሱ ጋር ተጣልቼ ባይ ባይ ባያችሁናት ቻው ቻው ባይ ጋይስ ቻው ቻው ገባላችኋለሁ በኋላ እሺ ወዳችኋለሁ አሁን ወጣችሁ ሪፖስት ኮሜንት ሼር ላይክ ወዳችኋለሁ ደግሞ አሁን ወጣችሁ ሪፖስት አድርጉ ጂኒ አድርጉ ደግሞ ታዥናለሽ ደግሞ ታዘናለች አልጋ ላይ ውጪ ትወጣለች ውረጂ ሲላት የምትወርድ ራሷን እንኳን ህይወቷን አዛም አታውቅ ሴትዮ እካካም ልቃን ሃይ ጋይስ ለሰው ስትሉ እንዳትጣሉ እነሱኑ ተጣሏቸው ያውን በአጋጣሚ ነው እንጂ ናዮ በአጋጣሚ ጋይስ ኮፒ ሊንክ አድርጉት በጊፍት ምናምን ምን ነው የሚባለው ጊፍት ጋለሪ ነው የሚባለው እሱን እየሞላችሁ ጋይስ ሁለት ነገር ነው የቀረ አይ ቲንክ ከባድ ነገር አልቀረም ተቃጠልኩ ተቃጸልና በገዛ የዴና ለሰውየው ደሞ አሁን እስቲ ማንልስማ እሰጅርቲ እንተልቲ እሰጅርቲ ዮንዶፍቲ ተቃጠልኩ ያያሉ ሰላም የሚላቸው ሰው መሀል እኮ እዛ ላይ እንጂ ምናምን የምትል እኮ ናት ፐብሊክ ላይ እዛ ላይ ሙሉ ቪዲዮ ቁጥርጥር ነው እኮ የላካችሁልኝ ጋይስ ከዚህ ጋር ነው የሚጀምረው የኔ ጌታ ምን ውስጥ ነው የገባኸው ኤኒዌይስ ጀለስ እኔ በጎዳና ተዳዳሪ ነው ይቀናለሁ እንዴ እኔ ከተከበረ ቤተሰብ የመጣው እኔ ስለ ራሴ ቤተሰብ ማውራት አልፈልግም አውርቼም ማውራትም አልፈልግም የሚያቀያቀል ስለዚህ ከጎዳና ተዳዳሪ ጋር እኔን ታወዳድሩኝ ቁም ነገሩ ሆኖ መገኘት ያ አንድ ሰው ደሃ ሆኖ መወለድ የሱ ጥፋት አይደል ደሃ ሆኖ መሞት ነው የሱ ጥፋት ጃኒ ደግሞ እሷን ጥፋተኛ የሚያስብላትን ነገር አሸነፋለች ዛሴት ጭንቅላትሽ ሁልጊዜ ደሃ ነው ሁልጊዜ ደደብ ነሽ ሎዛ ቁመትሽ ብቻ ሳይሆን ድንክ አይምሮሽም ድንክ ነው ይሁንት ያ ገብቶሻል ኢትዮጵያኖችን በዘር ለመለያየት ብዙ ትግራይ ጂኒ ምናምን ብቱ በሽታ አይነት ወሬ ታወሪያለሽ አንቺ ግን ከምን ነበር ያልኳቸው አሁን ቀደም ከኩርዲስታን ያገባሽ የወለድሽ ልጅ ነሽ እኮ ኩርዲስታኖች ሀገር የላችሁም ተብሎ አረብም ዘርፍ አልሰጣቸው ብሎ ስደት ላይ ያሉ ሰዎች ናቸው ያው ከኩርዲስታን የወለድሽ እኮ እከካም ድንክዬ ነሽ እኮ ብርጭቆ እንኳን ለማውረድ ሁለት ወንበር ምትደራረብ ደከከናም ልቃን ቆሻሻ የመጣ ዘፋኙላ እንደ ናዮ በአጋጣሚ የሚያንጠባጠብባት ናት እኮ ደከካ
እንዴት እንደምጣላት እጅ ልጅ በነገራችን እግዚአብሔር ሁሌ ነው የምጣላት። እኔ ተከበርኩ ከተከበረ ቤተሰብ መጥቼ ተከብሬ እዚህም ራሴንም ቤተሰቤንም አክብሬ ጎንበስ ቀና ብዬ ሰርቼ በጉልበት የምኖር ጀግና ሴት ነኝ። ለራሴም ለልጄም ለቤተሰቤም። በሚዲያ እኮ ሀብታም እንሆን ብንል እኮ ሀብታም እንሆናለን። ከኛ በላይ ሀብታም አይኖርም። ጃኒ እንኳን ለሱ አይደለም እናቱን ስለምታውቂ ነው። ከእናቱ ጋር ዝምድናም ያላችሁ ነው የሚመስለኝ እኔ። ገባሽ? ለዚህ ሴጋ ጠፍጣፊ ልጃችሁ ራሱ እንጀራ ከፍታለታለች። ኢትዮጵያ ላይ ሲመጣ በሴጋ ጠፍጣፊነቱ ነው የሚታወቀው። ከጃኒ ጋር ሆኖ ነው እንደዚህ የተለያየ ቦታ ላይ በመሄድ አሁን እያበደች ቀለል ያለች ልጅ ስለሆነች ማንም ሰው በሌላ ነገር ሳያስባት በክፋት ሳያስባት በፖዚቲቭ እየተቀበለ እንትን ያለችው እሷ ሚዲያ ፊገር እንደገና ደግሞ የሚዲያ ፊት ያላት ሰው ናት ጃኒ ማለት ሴቷ አሾ ስፒድ ናት። ሴቷ አሾ ስፒድ የሚዲያ ሰው ናት። በቃ ኤግዛክትሊ ለሚዲያ የሚሆን ባህሪ ያላት ሰው ናት። ጤና ይስጥልኝ፣ ዜና እናሰማለን፣ አሁን ዝናብ ይዘንባል አይነት ወሬ የምታወራ ልጅ አይደለች። ራሷን ችላ ተገልብጣ ተነጥራ ምን ብላ ምንም ብላ እዚህ የደረሰች ናት። ናዮስ ጃኒ የጣለችውን እያነሳች እየወታተፈች ቀዳዳውን የምትሞላ ሰው ናት። ይሄን ሁላ ተወታትፋ ተገለባብጣ ምን ብላ ለቅምቃሚ ለቅማም ራሱ ናዮን አይተሻከሆነ ይሄን ያህል እውቅና ይላል። ጃኒን ያት እሷ ጋር የተለጠፈው ላይ ነገር ሲያገኝ ነው የምናየው። የሚዲያ ገጸ ባህሪ ያለው ሰው አለ፣ ያልሆነ ሰው አለ። ሚዲያ ላይ ስትወጣ የሚዲያ ፊት ከሌለ የሚዲያ እንትን ከሌለ ምን ሰራል? ካልሰራህበት ምን ሰራበታል? እኔ ኩሽና ውስጥ ስራ ሰራለሁ ስል ቢላይ ያዝ ምናምን ካላወኩኝ ለምንድን ነው እንትን ብለው እጄ ይቆረጣል። ሰው ልጅ ቦታው ላይ ነው መሄድ ያለበት። ቴንኪው ጂ ቦታው ላይ በቃ ሚዲያ ላይ ትመጣለህ። ሚዲያ ነው የሚዲያ ፊት ትክክለኛ ሚዲያ ነው። እድሜዋም ምንም ይፈቅድላታል። ባህሪዋም እንደዛ ለፈለገ ለመድረክ ነገሮች ሁላ በጣም ምቹ ሰው ጃኒ ናት። በቃ መድረክ ምናምን ሲጀመር እብድ ስትሆን መቼም መጽሐፍ ቅዱሳዊው ደግሞ ቁርአናዊ ነገር ለመፈጸም አይደለም በየመድረክ ላይ የምትገኝ ዓለማዊ ነገር ነው አለ ሙሉ የዓለማዊ ነገር ሁላ ታሟላለች። ያ አንገል ልንገርሽ ሎዛ ድንክ ለነፍስም አትሆኝም ለስጋም የማትሆኝ ሰው ነሽ። ደቡር ሴት ነሽ። መልክሽ በጣም ነው የሚደብረው። ይሁን በዛ ላይ የአማራ ጥላቻ ዙሮ ሊደፋሽ። አንድ ሰው በሩቅ ራሱ አማራ መስሎ ከታየሽ እንዴት እንደሚያቆነጠንጡሽ ፊሊት የተነፋበት ቱካን ይመስል ስትርበተበቺ ነው ማይሽ። ገብቶሻል? ያ ቆሻሻ ልቀ የጌታቸው ረዳ ቅምጥ ጌታቸው ረዳ ከፊት ለፊት አልደርስባት ሲል እሷ ከኋላው እየወጣች ምትረካ ሴትዮ እከካም ልቀ ንፍጣ። ግን እኛ ደግሞ በሰው ላብ አንኖርም። እኛ የምንኖረው በጉልበታችን ቀብረር ብለን ሰርተን በላባችን የምናገኘው ብር እንደዚህ ደልቅቅቅቅ ብለህ ትኖርበታለህ። በሰው እንዴ እኛ ሰርተን እኮ 24 ሰዓት እኮ ሰርተን ገንዘብ ስናገኝ እኮ ለምን ትንተና ሰጭበታል? በሚዲያ ህይወቷ ትቀኛለሽ ነው የተባልሽው። አራነት ትቀኛለሽ። 24 ሰዓት ሰርተሽ እሷ 2 ሰዓት ሰርታ
ያንቺን የ24 ሰዓትና የ1 ወሩን ታገኘዋለች በዚህ እድሜዋ። ከልጅሽ እድሜ ትንሽ ነው የምትጠናነሰው ጃኒ። ዘሴት አጭር ሰው አንቱ ሳይባል ያረጃል የሚለውን አክሰስ ተጠቅመሽ ብቻ ነው እዚህ ሚዲያ ላይ ወጣት የምትጫወቹ። እድሜ በቂጡ ነሽ ጋይስ። ከዛ እናንተ እዚህ ጋር መታችሁ ትለምናላችሁ። አንበሳ ይሰጣችኋል ወይ የሆነ ጊፍት ይሰጣችኋል። ዳት ሚንስ ከኛ እየለመናችሁ ነው። ዘመናዊ ልመና ማለት ነው። ስለ ማርያም እኮ ነው እያላችሁ ያላችሁት። ገባችሁ? መተሽ አንበሳ አውርጃው ልመናዬን ሰምተሽ ተብተብ አድርጉ ጋይስ። ኮፒ ሊንክ ጂኒ ቡቱ ምናምን አድርጉ ጋይስ። እኔ ጋይስ ማልገባበት የለም። ቢያንስ ወሬ ቁጭ ብለህ ትለቅማለህ ከኔ ጋር እንትን ትላለህ ምናምን፣ ግን ፔጄ ላይ እንኳን ለሚደርስ ነገር እንኳን ኃላፊነት አትወስዱ። አንድ ሰው እንኳን አይወስድ። እኔ ቀብረር ብዬ 8 ሰዓቴን መስሪያ ቤት ሄጄ 8 ሰዓቴን ሰርቼ ጥንቅቅ ብዬ እመጣለሁ አይደለም። ከዛ ደግሞ በዚህ ጋር ደግሞ የራሴ የሆኑ ደግሞ ማስተዋወቃቸው የፕሮዳክቶች አሉ። ብዳታም እንደዚህ አይነት ወሬዋን ነው እንደምሰማው እኔ። ሌላ ፓርት ገስ ሌላ አሁን ለኦሮሞች ነው ሌላ ትልቁን ጸብ ነው የምፈልገው። ይሄ ስራ ሰርቼ ምናምን ለምን ስትፈልጊ በትርፍ ሰዓትሽ ገመድ አታዘወትሪ። ምን አንገባኝ እከካ የታል ዋናውን ጸብ ብቻ ነው የምፈልገው እኔ። ይሄ የእሷን ኑዛዜ ምን አባቱ ይሰራልኛል? የታል የዩቱብ ቪዲዮ እንኳ ደስ የሚለኝ እንትን ስለሚሆነው ያ ሳኒት ቴንክ ያ እዚህ አይሶ የሚበላ ሰው እኔ እኮ አሁን የተላከልኝን ነው የማየው በነገራችን ላይ እንጂ ዩቱብ ላይ ደስ የሚለኝ በሰፊ ሁሉንም ቪዲዮ በአንድ ላይ አንድ ሰው ቀርቶ ታገኛለህ ከዩቱብ ላይ። ለዛ ነው ደስ የሚል። ሰዎችን ላይቭ ላይ በፍጹም የማላየው ዩቱብ ላይ ያገኛቸው የለ እንዴ ስለምል ያ ጋር እዚህ ይጭ አይሶራ ሓወይ ንስካ ከነግረካ ተመሊስካ ግን ከምዚ አብዚ አይነት ነገር እንተረ ደግሞ እኮ ትግረኛ አትችልም እኮ። አብራት የተማረች የእኛን ሱርጉት ታውቋታላችሁ። የእኛ ግሩፕ አብራት ተምራለች አዲስ አበባ መቀሌ የት እንደሆነ እኮ አታውቀው እናት የትም። አሁን የእሷን ትግረኛ አንድ ሳላጎል እኔ ተረጎምላችኋል። በጣም ኖርማል የለም የእንትን ትግረኛ የምትናገሩና እንደዚህ እኔ አሁን ቃል በቃል ተረጎምላችኋል የእሷን ትግረኛ። እሺ ስሙ። የሚበላ ሰው ጋር እዚህ ይጭ አይሶራ ሓወይ ንስካ ከነግረካ ተመል ሓወይ እንትና አንድ ነገር ልንገር አለችው። አንድ ነገር ልንገር እሺ ነሲካ ተመልስካ አለችው። እንደገና ተመልሰ እዚህ ጋር ተመለስ ከሆነ ትለዋለች። ስካ ከነግረካ ተመልስካ ግን ከምዚ አብዚ አይነት ነገር እንድሕር አትኻ ግን አይስወር አይ ዶንት ኖ ወላ እንደዚህ አይነት ነገር ወይ እሱ እጅ ጋር የምትመለስ ከሆነ ትግረኛ እንደዚህ ነው የእውነት። መቀሌን እኮ ያወቁት አሁን ነው ጋይስ። አንድ ክብለካ አይኸለኒ በቃ ያክለካ ጓል እንድሕር ከሄዳ ጓል ትመስ አበቃ እንዳትመለስ። ሴት ብትሄድ ሴት ትመጣለች ነው። ጓል ከሄድካ ከዋል መጽዮ ካ እድሜ ለመለስ ወያርኩ ፍሮም ሀረር ጋይስ። ደግሞ ለቋንቋ ጽብቅቲ ጓል ዓድኻ ሴቶች ሞልቷል። ጓል ዓድካ ማለት ስነስርዓት ያላት የስነስርዓት ቤተሰብ ያላት ልጅ ጽብቅቲ ጥሩ ሴት ታገኛለህ ነው የምትለው። ስነስርዓት ዘለዋ አላ መሊኣ ስነስርዓት ዘለዋ ጨርቅ የብለዋ ጨርቅ ያለዋ ናይ ኩሉ ጽብቅቲ ሓብዚ መጽዩ እዚ ህዊ ድብልቀ ሓቢሎ ናይ ሓብዚ ደውል አምጾ ንቋችሁ መሰለኝ ከሷ ጋር ሪሌሽን የጀመረው ደባሪ። ከምዚ አይነት ዝተት ካብ ገለገለ ዝመፀት ክብሪ ዘይብላ ነው ባዕላ ክብሪ ዘይብላ። አሁን የትግረኛ ይገባችሁ? ይህ እንደዚህ የምትል ክብር የሌላት ካብዚ መጽያሓ ከዘይ ዝተት ይዛ አማርኛ ነው። እንደዚህ አይነት ሴት ጋር እንዳትመለስ ነው የምትለው የምነግርህ። ያ ሰብ ክብሪ ዘይብላ ንስካ ኣብታ እንዴ እሱ የሚያከብራቸው በጣም በቃ የተከበሩ ሰዎች ጎንበስ ቀና እያሉ ሰላም የሚላቸው ሰው መሀል እኮ እዛ ላይ እንጂ ምናምን የምትል እኮ ናት።
ትታዘላ ያ እንደዚህ አይነት ሮማንቲክ ነገር አይገባሽም። አንቺ ሮማንቲክ የምታውቂው ማታ ማታ ብቻ ቀይ ወይን አቅርቡ ወይ ጥቁር ወይን ከዛን እንደዚህ ቻስ ጥጥት ከዛን ቀስ በቀስ ሄዶ ከዛን አልጋ ላይ መተኛት ዚስ ኢዝ ሮማንቲክ። ይሄም ሮማንቲክ። እባክዎ ልጆች ተዋቸው፣ ልጆች ይጫወቱ በጊዜያቸው ይላል። ጊዜያቸው ነው። ይሄንን በህይወትሽ እንደዚህ ነገር በእናትሽ እንኳን ታዝለሽ ያደግሽ አትመስልም። ለዛ ሰርፕራይዝ አድርገሻል። እዛ ላይ እንትለዋለች። ትልልቅ ሰዎች ራሱ ሞር ሰስፔንስ ይሆኑበታል። እንደው ዚስ ኢዝ እንትን ማለት ፐብሊክ የሚበላ ሰው ጋር እዚህ ይጭ ምንድነው? አዶኔ ቸግሮኛል ብሎ ሲለምን የነበረ አልነበረም እንዴ? ከዛን እኔ መች ለመንኩ ብሎ ያጭበረበረ ውሸታም ሰው አይደል እንዴ? ልክ ከገዳም የወጣ ሰው ጋር እንኮ የምናወራ ነው የሚመስለን አንዳንድ ጊዜ። ገስ በሽተኞች ነን እኮ እኛ እያንዳንድን ከኔ ጭምር ዝግምት ያለንን እኮ በማስታወስ ችሎታ ለምኖ አይደል እንደ ያለመንኩም ብሎ ሲያጭበረብር የነበረ ሰው አሬን እንዴት እንደማራ ይው ያለ እንኮ የወረደ የዘቀጠ ነገር የሚናገር ሰው ነው እኮ አዶንያስ ማለት። ሊቀሴ ጋር አይደል እንዴ? እኔ አዶንያስ በዴ ራሱ አይመስለኝም እውነት ለመናገር ባህል አልከበራ እናቴ ትሙት እውነት ለመናገር ጆን ዳንኤል ባልተዛር ይመስለኛል። እኔ እንደው ዝም ብሎ ለምናልባት ብሎ ከቤቱ ሲወጣ ራሱ ኮንዶም አጥልቆ የሚወጣ ነው የሚመስለኝ። ያው እየወለቀበት ስለሚቸገር ነው እንጂ ቀጭን ስለሆነ ገባችሁ? ቀጭን ስለሆነ እየወደቀበት ተቸግሮ ነው እንጂ ለምናልባት የለም እንደሚገጥመኝ አላውቅም ብሎ ኮንዶም ለብሶ የሚወጣ ነው የሚመስል። አሪፍ እንትን አዶንያስ የሆነ ሱሪው ራሱ ሲያደርግ አይታችሁ ከሆነ እዚህ ድረስ ነው ቀበቶ የሚያደርገው። እዚህ ድረስ ቀበቶ የሚያደርጉላ ሰዎች እኔ ማሞቂሎ ነው የሚመስሉኝ። ግን ማሞቂሎ የለም ይሄ ቢግ ብራዘር ነው ምናምን ብራዘር የሚባለው የለም። የሆነ ሮማንስ የሆነ የለም ሰስፔንስ መፍጠር እንጂ ሂ ካናት ዱ እናቴ ተሙ ጃኒ ደግሞ እንዴ ከአዶንያስ ጋር ነገር ከጆን ዳንኤል ጋር ነገር ከጀመረች ወጥወጡ ለሊላሽ ሊላት ይችላል። ያ እንደውም አንድ ጊዜ ቁጭ ብለው እንደዚህ ወይን እየጠጡ ምን አይነት ምናምን እያሉ እኔ የሚቆጣና እንትን የሚል ወንድ ነው ደስ የሚለኝ አለች። እየነገረችው ነው። ሊጣቱን አትለጥለጥ እያለችው ነው። ይሁን እሷ እንደ ወንድ እንዲፊንጥር እያለች እሱ እንኳን መያዙን ላይ አይችልም እኮ። እንደዚህ መያዙ እኮ የሚያቅተው ሰው እጁ ሴታ ሴት ነገር አይደል እንዴ? ምን እንትን ትላለች? የሆነ ከሰው ጋር ሲያወራ ምስኪንነቱ ነው እኮ። ምስኪን ነው አዶንያስ ምንለው እንጂ አዶንያስ ለጥቅም ሲል ልክ የለም። ዶክተር አብይ እናቴ ንጉስ ብላኛለች ንጉስ ነኝ ብሎ አሁን 100 ዓመት ሊነግስ አሁን 10 ዓመት ነግሷል። 90 ዓመት ዶክተር አብይ ቀረው የለ ጀንተናም አዶንያስም እኮ ንጉስ ነኝ ብሎ እኮ ፈጥጥ ብሎ ግግም ብሎ እኮ እየነገሰ ያለ ሰው ይንገስ። ዶክተር አብይ ይሄ አካሄድ ግን የእሱ አካሄድ ግን አስብበት። ያ ገባችሁ? ያ እሷን ተከትለው ወደ ዘር ስለተወሰደ በጣም በሚያስጠላ ሁኔታ እየሄደ ነው ያለው። በጣም በዘር ወስዶት አንዱን ፖለቲከኛ ታውቁታላችሁ፣ ካናዳ የሚኖር ድሮ ፓስተር የነበረ ከጦርነቱ በኋላ ፖለቲከኛ የሆነው ማለት ነው። ጺም የሌለው ሰውዬ የለም። ጺም የሌለው ሰውዬ ምንም ጺም የሌለውን ሰውዬ ታውቁታላችሁ። ካናዳ የሚኖር ፓስተር ነበር። ከጦርነቱ በኋላ ፓስተርነቱን ትቶት ፕላስተር ለጣፊ ነው። በየበር ላይ በየኤሌክትሪክ ገመድ ላይ ማስታወቂያ መለጠፍ የጀመሩ ታውቁታላችሁ።